አርዕስተ ዜና ለሁሉም አቀፍ የጤና አገልግሎት አዳዲስ የኢኖቬሽን ስራዎች ተግባራዊ ይደረጋሉ ተባለ። በባንኮች መካከል የ700 ቢሊዮን ብር ግብይት ተፈጽሟል። የፕላስቲክ አምራቾች ማህበር የአዲሱ አዋጅ የ6 ወራት የሽግግር ጊዜ በቂ አይደለም አሉ። ማዕከላዊ አፍሪካ ሪፐብሊክ የአንደኛ ሁለተኛ ደረጃ ትምህርት ቤት በደረሰ ፍንዳታ በርካታ ተማሪዎች ተጎዱ። በጋዛ ውስጥ ያለው የሰብአዊ ሁኔታ አስከፊ ደረጃ ላይ መድረሱ ተነገረ። ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መውጣቷን ተከትሎ ኢማኑኤል ማክሮን ኢራንን አስጠነቀቁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፈን። በኢትዮጵያ ለሁሉ አቀፍ የጤና አገልግሎት አዳዲስ የኢኖቬሽን ስራዎች ተግባራዊ እንደሚደረጉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ሐሳብ ላለፉት 3 ቀናት በአዲስ አበባ ሲካሄድ የነበረው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ተጠናቋል። ጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንደተናገሩት ኢትዮጵያ ፍትሃዊነትን መሰረት ያደረገ የጤና ስርዓት እየተገበረች ትገኛለች ብለዋል። በዚህም በጤና አገልግሎት ዘርፍ ተጨባጭ ለውጥ መምጣቱን ጠቅሰው በቀጣይም አዳዲስ የኢኖቬሽን ስራዎችን በመተግበር ተጠናክሮ ይቀጥላል ብለዋል። በጤናው ዘርፍ በኢኖቬሽን የተደገፉ አሰራሮችን በመተግበር ተጠያቂነትን የማስፈንና ሰው ተኮር ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። ዓለም አቀፉ ማህበረሰብ በጤናው ዘርፍ ተግባራዊ የሚደረጉ አዳዲስ የኢኖቬሽን ስራዎችን በመደገፍ ረገድ ትብብሩ እንዲያጠናክር ሚኒስቴሯ ጥሪ አቅርበዋል። ኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ በበኩላቸው ጉባኤው በጤና ኢኖቬሽን ዘርፍ የጋራ ራዕይን ለማሳካት ትልቅ ሚና አለው ብለዋል። ኢኖቬሽን የቅንጦት ጉዳይ አለመሆኑን ያነሱት ሚኒስትሩ የጤና ጥራት፣ ተደራሽነትና የህሙማን ደህንነትን የበለጠ ለማጠናከር ያለውን ቁልፍ ሚና ገልጸዋል። በመሆኑም የኢኖቬሽንና ቴክኖሎጂ ሚኒስቴር የጤናውን ዘርፍ የሚያሳልጡ የኢኖቬሽን ስራዎችን አጠናክሮ እንደሚቀጥል አረጋግጠዋል። ኢትዮጵያ የስታርታፕን በሁሉም ዘርፍ ለማበረታታት ረቂቅ ፖሊሲ ማዘጋጀቷን አስታውሰው በጤናው ዘርፍ የሚመጡ ስታርታፖችን ወደ ተግባር ለመቀየር አበረታች እንደሆነ ጠቁመዋል። የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ሳይንስና ኢኖቬሽን ዳይሬክተር ሞስኮ ፋላ የአፍሪካ ህብረት በአህጉሪቱ ያለውን አቅም በመጠቀም የማምረት አቅምን ለማሳደግ የተለያዩ ተግባራትን እያከናወነ እንደሚገኝ ተናግረዋል። ኢትዮጵያ በከፍተኛ ትምህርት ተቋማት ያላት የምርምር አቅምና በመሰረተ ልማት እያከናወነች ያለውን ኢንቨስትመንት አድንቀው ማዕከሉ በትብብር መስራቱን አጠናክሮ እንደሚቀጥልም አረጋግጠዋል። ባለፉት 10 ወራት ባንኮች እርስ በርሳቸው 700 ቢሊዮን ብር መገበያየታቸውን የብሔራዊ ባንክ ገዥ ማሞ ምህረቱ ገለጹ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ የተሟላ የማክሮ ኢኮኖሚ ማሻሻያ አፈጻጸም ጉዳዮችን አስመልክተው ማብራሪያ ሰጥተዋል። አቶ ማሞ ምህረቱ በማብራሪያቸውም በገንዘብ ፖሊሲ ማሻሻያው ለመጀመሪያ ጊዜ ተግባራዊ የተደረገው ባንኮች እርስ በርሳቸው የሚበዳደሩበት የገንዘብ ገበያ ምስረታ የባንኮችን አቅም ያሳደገ መሆኑን ተናግረዋል። በማሻሻያው መሰረት የንግድ ባንኮች ወደ ብሔራዊ ባንክ መምጣት ሳይጠበቅባቸው በመገበያየት የጥሬ ገንዘብ ሲያጋጥማቸው መፍትሄ የሚያገኙበት ነው ብለዋል። በዚህም ባለፉት 10 ወራት ባንኮች እርስ በርሳቸው 700 ቢሊዮን ብር መገበያየታቸውን ተናግረዋል። በገንዘብ ፖሊሲ ማሻሻያው የአጭር ጊዜ ሰነድ ግብይት አሰራርን ተግባራዊ በማድረግም ባንኮች ከብሔራዊ ባንክ የሚገበያዩበት ሂደት እድል መመቻቸቱን ገልጸዋል። ይህ አሰራር ገንዘብ በገበያ ውስጥ በስፋት በሚሰራጭበት ጊዜ ብሔራዊ ባንክ ገንዘቡን ከገበያ ውስጥ ይሰበስባል። እንደ ሁኔታውም የኢኮኖሚ ሁኔታው በሚቀዛቀዝበት ጊዜ ብሔራዊ ባንክ ለንግድ ባንኮች በማበደር ኢኮኖሚው እንዲነቃቃ የሚያደርግበት መሆኑንም ያስረዱት። እስካሁን ድረስ በዚሁ መንገድ 530 ቢሊዮን ብር ግብይት መከናወኑንም ገልጸዋል። እነዚህ የገንዘብ ፖሊሲ ማሻሻያዎች የዋጋ ንረትን በተሻለ ደረጃ ለመቆጣጠር ያስቻሉ መሆናቸውንም ነው የገለጹት። የኢትዮጵያ ፕላስቲክና ጎማ አምራቾች የዘርፍ ማህበር በደረቅ ቆሻሻ አያያዝና አወጋገድ የወጣውን አዋጅ ቁጥር 1383/2017 በ6 ወራት ውስጥ ተፈጻሚ እንዲሆን መወሰኑ ስጋት እንደፈጠረበት አስታወቀም። ማህበሩ ይህ የሽግግር ጊዜ በሀገር ውስጥ የተመረቱ ወደ ሀገር ውስጥ የገቡ ወይም በመግባት ላይ ያሉ የፕላስቲክ ምርቶችን
ከኪሳራ ለመታደግ ብቻ የታሰበ እንደሆነ ገልጿል። ማህበሩ ህጉ ለአምራቾች ከዘርፉ በሚወጡበት ጊዜ አማራጭ የመውጫ ስልቶችን ያላስቀመጠ በመሆኑ በአምራቾች ላይ ብቻ ሳይሆን በሀገር ደረጃ ኢኮኖሚያዊ፣ ማህበራዊና አካባቢው ኪሳራዎችን ሊያስከትል እንደሚችል ማስጠንቀቂያ መስጠቱን ካፒታል ሰምቷል። በተጨማሪም በ6 ወራት ጊዜ ውስጥ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክን በዘላቂነት ባላቸው ምርቶች የሚተኩበትን ዝርዝር አቅጣጫ በግልጽ ያላስቀመጠ ከመሆኑም በላይ ለአምራቾች ተገቢውን የሽግግር ጊዜ እንዳልሰጠ ማህበሩ አክሏል። የዘርፉ ማህበሩ የአዋጁን ተፈጻሚነት ተከትሎ በስሩ ባቀፋቸው ከ860 በላይ አምራቾች ላይ የሚደርሰውን ኢኮኖሚያዊና ሞራላዊ ጉዳት ከግምት ውስጥ ማስገባት እንደሚገባም አሳስቧል። ለሀገር አቋራጭ አሽከርካሪዎች የብቃት ማረጋገጫ ፈተና ሊሰጥ ነው። ለሀገር አቋራጭ የህዝብ ትራንስፖርትና ለከባድ መኪና አሽከርካሪዎች የብቃት ማረጋገጫ ፈተና ሊሰጥ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ትራንስፖርትና ሎጂስቲክ ሚኒስቴሩ ዶክተር አለሙ ስሜ እንደተናገሩት የሀገሪቱ የትራፊክ አደጋ መንስኤ በአብዛኛው የአሽከርካሪዎች መሆኑን በጥናት ተረጋግጧል ብለዋል። በመሆኑም ክህሎትና ስነ ምግባር ያላቸው አሽከርካሪዎች ለማፍራት እንዲቻል ለከባድ መኪናና ለሀገር አቋራጭ የህዝብ ትራንስፖርት አሽከርካሪዎች ፈተና ተሰጥቶ የአሽከርካሪ ብቃት ማረጋገጫ ፍቃድ የመስጠት ስራ ሊሰራ መሆኑን ጠቁመዋል። በቅርቡ ተግባራዊ የሚደረገው አዲስ የሰሌዳ መለያ በትራንስፖርት ዘርፉ የሚስተዋለውን ወንጀልና የትራፊክ አደጋ በመሰረታዊነት ለመቀነስ ከፍተኛ አስተዋጽኦ እንደሚኖረውም አያይዘው ተናግረዋል። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፈናል። በጎረቤት ሀገር ኬንያ የተካሄደውን ህዝባዊ አመጽ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ግልበጣ ለማድረግ የተደረገ ሙከራ ነው ሲል የኬንያ ሀገር ውስጥ ጉዳይ ሚኒስቴር ማስታወቁ ተሰምቷል። በዚህ በርካታ ኬንያውያን በተሳተፉበት ህዝባዊ ተቃውሞ ላይ ፕሬዝዳንት ዊሊያም ሩቶ ከስልጣን እንዲነሱ ጥሪ ማቅረባቸውም ተዘግቧል። ዝርዝር መረጃውን ዙበይዳ ሀዘን አዘጋጅተዋለች። የኬንያ የአገር ውስጥ ጉዳይ ሚኒስተር ረቡዕ ሰኔ 18 2017 ዓመት በመላው ሀገሪቱ የተካሄደው ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ግልበጣ ለማድረግ የተደረገ የህገ መንግስታዊ ሙከራ ነው ሲል ተችቶታል። ኬንያውያን ረቡዕ ዕለት ህዝባዊ ተቃውሞ በማህበራዊ ድረገጾች ላይ በማሰባሰብ ግዙፍ ጸረ ታክስ ተቃውሞ በማድረግ በፓርላማ ውስጥ ተሰብሳቢዎች ግብር ለመጨመር ህግ እያወጡ ባሉበት ወቅት ሰልፈኞቹ ፓርላማ በመግባት ተቃውሞም አድርገው ነበር። በእነዚህም ህዝባዊ ተቃውሞ በትንሹ 60 ሰዎች ሞት ሲሆን ሌሎች 200 ሰዎች ደግሞ ዛሬም ድረስ የገቡበት አልታወቀም ተብሏል። በፖሊስ ጭካኔና በመጥፎ አስተዳደርን በመቃወም በተካሄደው ሀገር አቀፍ ተቃውሞ የሞቱ ኬንያውያን ቁጥር በእጥፍ ሊያድግ እንደሚችልም በመንግስት የሚደገፈው የሰብአዊ መብት ኮሚሽን አስታውቋል። በተቃውሞ ወቅትም ንብረት ወድሟል። በሺዎች የሚቆጠሩ ተቃዋሚዎች ኬንያውያን ወጣቶች ቢያንስ 2 የፖሊስ ጣቢያዎችን አውድመዋልም ተብሏል። ኬንያውያን በመላው ሀገሪቱ ካሉ 47 አውራጃዎች በ23ቱ ሰላማዊ ሰልፍ አድርገው የፖሊስ ጭካኔን እንዲቆምና የተሻለ አስተዳደር እንዲሰፍንም ጠይቀዋል። በሺዎች የሚቆጠሩ ጸረ መንግስት መፈክሮችን ያሰሙ ሲሆን በተቃዋሚዎች ዘንድም ፕሬዚዳንት ዊሊያም ሩቶ ከስልጣን እንዲነሱ ጥሪ ማቅረባቸውም ተዘግቧል። ይህንን ህዝባዊ ተቃውሞ የኬንያ የአገር ውስጥ ጉዳይ ሚኒስተር በእጅጉ ያወገዘው ሲሆን በሰላም ተቃውሞ ስም የተካሄደ ጥቃት ነው፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመትም የተፈጸመበት ጭካኔ የተሞላው ወንጀል በመሆኑ በእጅጉ እናወግዛለን ሲሉም ተደምጠዋል። በተካሄደው ተቃውሞ ከተገደሉ ሰዎች በተጨማሪ የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስተሩ ገልጸዋል። በኬንያ ባለፈው ዓመት በተካሄደው ጸረ መንግስት ተቃውሞ የተገደሉትን ለማክበርና ለማስታወስ በሚል ሀገር አቀፍ ሰልፍ መካሄዱም ተነግሯል። የአምነስቲ ኢንተርናሽናል የኬንያ ዋና ዳይሬክተር የሆኑት ሩንጉቡ ሀውተን ለሮይተርስ እንደተናገሩት ከሆነ የሟቾች ቁጥር በመንግስት የገንዘብ ድጋፍ በሚደረገው የኬንያ የሰብአዊ መብት ኮሚሽን የተረጋገጠ ነው። አብዛኛዎቹ የተገደሉት ደግሞ በፖሊሶች ነው ብለዋል። የተቃውሞ ሰልፉን የሚደግፉ ቡድኖች ደግሞ በጋራ ባወጡት መግለጫ 83 ሰዎች ከባድ የአካል ጉዳት እንደደረሰባቸውና ቢያንስ 8 ሰዎች በጥይት ተመተው ሕክምና እየተደረገላቸው እንደሚገኝም አስታውቋል። በናይሮቢ ፖሊስ በማዕከላዊ የንግድ አውራጃ ጥቂት ኪሎ ሜትሮችን ርቀው በሚገኙ ዋና መንገዶችን በመዝጋት አውቶቡሶችና ሚኒባሶች ከመሀል ከተማ ራቅ እንዲሉም አድርጓል።
ፓርላማውና የፕሬዝዳንቱ ዊሊያም ሩቶን ይፋዊ መኖሪያ ቤት ጨምሮ ቁልፍ የሆኑ ህንፃዎችን በምላጭ ሽቦዎች በመዝጋት በጥብቅ እየተጠበቁ እንደሆነም ተዘግቧል። በኬንያ ባለፉት ጥቂት ዓመታት በሙስና፣ በስራ አጥነት፣ በመንግስት ምላሽ አለመስጠትና በኑሮ ውድነት የተነሳ ቁጣ እየጨመረ መጥቷል። በቅርቡ ቢሎገሩ ወይም ደግሞ ጦማሪው አልበርት ኦጆዋንግ በፖሊስ ቁጥጥር ስር ውሎ በሚገኝበት እስር ቤት ተገድሎ መገኘቱን ተከትሎ በኬንያውያን ዘንድ ህዝባዊ አመጾች እየተበራከቱ መጥተዋል። የኬንያ የሀገር ውስጥ ጉዳይ ሚኒስተር ህዝባዊ ተቃውሞውን ምንም እንኳን እንቃወማለን ቢሉም ከፍተኛ ቁጥር ያለው ህዝብ ምናልባትም ተቃውሞውንና በመንግስትና በፖሊስ ላይ የሚያስነሱትን አመጽ ሊቀጥሉበት ይችላል የሚል ግምትንም ፈጥሯል። መረጃው የቢቢሲ አፍሪካን ኒውስና ዘ ጋርዲያንስ ነው። የሱዳን መንግስት ፈጥኖ ደራሽ ኃይሉ አሸባሪ ድርጅት ተብሎ እንዲፈረጅ ጠይቅም። ከሚያዝያ 2015 ጀምሮ ከሀገሪቱ ጦር ጋር ሲፋለም የቆየው የአማጺው ፈጥኖ ደራሽ ኃይል ስጋት እየጨመረ መምጣቱን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ይህንን ስጋት ችላ ማለት ሱዳንን ብቻ ሳይሆን ቀጠናውን አደጋ ላይ እንደሚጥል ሚኒስቴሩ አስታውቀዋል። የተባበሩት መንግስታት የጸጥታው ምክር ቤት ማክሰኞ በማዕከላዊ አፍሪካ ሪፐብሊክ የተመድ የተቀናጀ የማረጋጋት ተልዕኮ በቢራኦ ከተማ በተጠረጠሩ የሱዳን ታጣቂዎች በተፈጸመበት ጥቃት የአንድ ሰላም አስከባሪ ሕይወት ማለፉንም አውግዟል። በማዕከላዊ አፍሪካ ሪፐብሊክ በዋና ከተማዋ ባንጊ በሚገኘው አንድ ሁለተኛ ደረጃ ትምህርት ቤት በደረሰ ፍንዳታና በተፈጠረ ግጭት በትንሹ 29 ተማሪዎች ሲሞቱ ከ250 በላይ ቆስለዋል ተብሏል። ይህንንም አደጋ ተከትሎ ማዕከላዊ አፍሪካ ሪፐብሊክ የሶስት የሐዘን ቀን መታወጁ ተሰምቷል። ጠቅላይ ሚኒስትር ፌሊክስ ሞላዋ ትምህርት ቤት ውስጥ በደረሰው ፍንዳታና ግጭት ለሞቱት ልጆች የተሰማቸውን ሐዘን በመግለጽ ጉዳቱ የደረሰባቸውን ተማሪዎች በሆስፒታል ተገኝተው ጎብኝተዋቸዋል ተብሏል። በሆስፒታል ውስጥም ልጆቻቸው በአደጋ የተጎዱባቸው ወላጆች የተሰማቸውን ድንጋጤና ሐዘን ገልጸዋል። ከባርቴሌሚ ቦጋንዳ ሁለተኛ ደረጃ ትምህርት ቤት ከተጎጂዎች መካከል አንዱ የሆነችው ተማሪ ወላጅ ፖሊስ ደውሎ በአስቸኳይ ወደ ኮሚኒቲ ሆስፒታል እንድትመጣ ሲነግረኝ በጣም ደንግጬ ነበር ትላለች። ከባርቴሌሚ ቦጋንዳ ሁለተኛ ደረጃ ትምህርት ቤት ከተጎጂዎች መካከል አንዱ የሆነችው ተማሪ ወላጇ ፖሊስ ደውሎ በአስቸኳይ ወደ ኮሚኒቲ ሆስፒታል እንድትመጣ ሲነግረኝ በጣም ደንግጬ ነበር ትላለች። ሆስፒታል ደርሼ ሳያት በእጅጉ ጉዳት ደርሶባት ነበር ያገኘዋት በማለት ትናገራለች። በፍንዳታው ምክንያት 16 ሴቶችን ጨምሮ አብዛኛዎቹ ተጎጂዎች በቦታው ሲሞቱ ሌሎች ደግሞ በሆስፒታል ውስጥ መሞታቸው የጤና ጥበቃ ሚኒስቴር በመግለጫው አስታውቋል። ከ260 ያላነሱ ተማሪዎች ቆስለው በተለያዩ ሆስፒታሎች ሕክምና እየተደረገላቸው መሆኑንም ሚኒስቴሩ አስታውቋል። በወቅቱ 5000 የሚገመቱ ተማሪዎች በትምህርት ቤቱ ለከፍተኛ ትምህርት ፈተና ለመውሰድ በቅጥር ግቢ ውስጥ በነበሩበት ወቅት በድንገት ከትራንስፎርመር ከፍተኛ ፍንዳታ መስማታቸውን ከአደጋው የተረፉ ሰዎች ተናግረዋል። በዚህም ባልታሰበ አደጋ ሕይወታቸውን ላጡና ለተጎዱት ተማሪዎች የማዕከላዊ አፍሪካ ሪፐብሊክ መንግስት የተሰማውን ሐዘን በመግለጽ ለሶስት ተከታታይ ቀናት የሚቆይ ብሔራዊ የሐዘን ቀን ማወጁ ተዘግቧል። በጋዛ ውስጥ ያለው የሰብአዊ ሁኔታ አስከፊ ደረጃ ላይ መድረሱ ተነገረ። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ እስራኤል በጋዛ ላይ ያደረሰች ያለውን ወታደራዊ ጥቃት ፍጹም ተቀባይነት የሌለው ድርጊት ነው ብለዋል። ወረራው የዓለም አቀፍ ሕግን የጣሰ እንደሆነም ፕሬዝዳንቱ ተናግረዋል። እስራኤል ተቀባይነት የሌለውና ከአውሮፓ ህብረት ስምምነቶች ያፈነገጠ ድርጊት በፍልስጤማውያን ላይ ያደረሰች መሆኑንም ኮስታ አስታውሰዋል። እስራኤል ከሐማስ ጋር የተኩስ አቁም ስምምነት ልትደርስና የሰብአዊ እርዳታ ክልከላን በማንሳት ለፍልስጤማውያን የሰብአዊ እርዳታ ሙሉ ለሙሉ እንዲገባ ልትፈቅድ ይገባታል ብለዋል። ፕሬዝዳንቱ አውሮፓ ህብረት የውጭ ጉዳይ ሚኒስቴሮች በቀጣይ ከእስራኤል ጋር ስለሚኖረው እርምጃዎች በስፋት ውይይት ማድረግ ይኖርባቸዋል ብለዋል። ኮስታ ይህንን አስተያየት የሰጡት የአውሮፓ ህብረት አባል ሀገራት መሪዎች ሐሙስ ዕለት በብራሰልስ በተሰበሰቡበት ዕለት ነው። እስራኤል የአውሮፓ ህብረት የሰብአዊ መብት ግዴታዎችን መጣሷን ተከትሎ ባለፈው ሳምንት የአውሮፓ ህብረት ዲፕሎማሲያዊ አገልግሎት ማስታወቁን ሮይተርስ የዜና ወኪል ዘግቧል። ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መውጣቷን ተከትሎ ኢማኑኤል ማክሮን ኢራንን አስጠነቀቁ። በሌላ በኩል በጦርነቱ ሳቢያ ቴህራንን ለቀው የወጡ ኢራናውያን ወደ መዲናዋ እየተመለሱ ነው። ዝርዝሩን መሐመድ ሚፍታ ያቀርበዋል።
ጀነት የገባን ያክል እየተሰማን ነው። በዛሬው ዕለት ወደ ቴህራን የተመለሱ ኢራናውያን ድምጽ ነው። ለ12 ቀናት በዘለቀው የኢራን እስራኤል ጦርነት ሳቢያ በርካቶች የሚወዷትን መዲና ለቀው ወጥተዋል። በዚህ 3 ቀን ውስጥ ግን ወደ ቴህራን የሚወስዱት የኢራን ጎዳናዎች ተጨናንቀዋል። ከቴህራን የወጡ ከ100 ሺህ በላይ ኢራናውያን ወደ ከተማቸው እየተመለሱ ነው። ለ12 ቀናት በዘለቀውና ከ600 በላይ ኢራናውያን የሞቱበት ጦርነት መባቻው ለኢራናውያን ሐዘንና ደስታ የተቀላቀለበት ስሜት ፈጥሯል። ከቴህራን 286 ኪሎ ሜትር በምትርቀው ዛንጃን ከተማ ከቤተሰቦቿ ጋር ለ2 ሳምንት ቆይታ ወደ ቴህራን የተመለሰችው የ33 ዓመቷ ግራፊክስ ዲዛይነር ኒካ ቴህራን እንደተመለስኩ ጀነት የገባው ያክል እየተሰማኝ ነው ትላለች። ሌሎችም ተመሳሳይ ስሜት ውስጥ ነው ያሉት። ለ12 ቀናት በዘለቀው ጦርነት ቴህራን በከፊል ተሸብራ ነበር። ከጦርነቱ በላይ ደግሞ በቴህራን የፍርሃት ጥላ እንዳጠላ ያደረገው አሜሪካና እስራኤል ኢራናውያን ቴህራንን ለቀው እንዲወጡ ያስተላለፉት መልእክት ነበር። ለአብዛኛዎቹ ኢራናውያን ደግሞ ቴህራንን ለቆ መውጣት ነፍስን ከስጋ የመለየት ያክል ከባድ ነበር። ከሳምንት በኋላ ወደ ቴህራን የተመለሱት ኢራናውያን ደስታቸውን እየገለጹ ነው። ሌላኛው የኢራን ድል ደግሞ ሌላኛው የኢራን ብሔራዊ ደስታ ከሆነ ውሎ አድሯል። ትናንት ሐሙስ ኢራን በኒውክለሯ ጉዳይ ላይ አዲስ እይታ ይዛ ብቅ ብላለች። ኢራን ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ መውጣቷን ተከትሎ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢራንን አስጠንቅቀዋል። ኢራን በኒውክለር ዙሪያ የወሰነችውን ውሳኔ የተቹት ማክሮን ኢራን ከኒውክለር አለመስፋፋት ስምምነት መውጣቷን ኮንነዋል። ኢራን በኒውክለር ጣቢያዎቿ ላይ ጥቃት ቢደርስባትም እንኳን ከኒውክለር አለመስፋፋት ስምምነት መውጣት የለባትም ያሉት ኢማኑኤል ማክሮን የአሜሪካንና የእስራኤልን ጥቃትም አሞካሽተዋል። በብራሰልስ የተካሄደው 27 የአውሮፓ ህብረት አባል ሀገራት መሪዎች ጉባኤ ማጠቃለያ ላይ ለጋዜጠኞች እንደተናገሩት ማክሮን እንዲህ ያለው ሁኔታ የማፈንገጥንና የጋራ መዳከምን ያመጣል ብለዋል። ፕሬዝዳንቱ ኢራን በሳት ላይ ጋዝ እያፈሰሰች ነው ማለታቸውን ጋዜጣ ፕላስ ዘግቧል። ኢራን በብዙ የኢኮኖሚ ማዕቀብ ውስጥና ዓመታትን አሳልፋለች። ነገር ግን የኢራንን እድገት ለሚመለከት በኢኮኖሚ ማዕቀብ ውስጥ ያለፈች ላይመስለው ይችላል። የኢራን አብዛኛው ህዝብ ከተሜ ሲሆን 77 በመቶ የሚሆነው የኢራን ግዛት ከተማ ነው። ገጠሩ ደግሞ 23 በመቶ የሚሆነው ብቻ ነው። ዜጎቿ እጅግ የተረጋጉ ጠንካራ የሥራ ባህል ያላቸው በስነ ምግባር የታነጹና ተመራማሪዎች ናቸው። ኢራን በውስጥም በውጭም ያለውን ሁለንተናዊ ጫና ተቋቁመው ሀገራቸው በብዙ ጥፍ እንድትመነደግ ማድረግ የቻሉ የባለምጡቅ አእምሮና ባለራዕይ ዜጎች ባለቤት ናት። ምዕራባውያንም ሆኑ እስራኤል የ12 ቀኑን ጦርነት ከ6 ቀኑ ጦርነት ጋር እያዛመዱ ድል የሚያጣጥሙበት ሁኔታና በመጀመሪያም በመጨረሻም ያለምንም ውጤት የተጠናቀቀውን ጦርነት ፍሬ ነገር ስናይ በእርግጥም የኢራን ድል ከፍ ብሎ የሚውለበለብበትን ሁኔታ እናያለን። በአሜሪካ በኩል የኢራንን የኒውክሌር ፕሮግራም ብዙ 10 ዓመታት ወደ ኋላ የጎተተ ነው በተባለው ጥቃት ነገሩ እንደተባለው እውነት ስለመሆኑ የአሜሪካ ቦምብ ከፈጠረው ጠባብ ቀዳዳ በስተቀር ምንም ማረጋገጫ አልተገኘለትም። እንዲያውም ሞሳድና ፔንታጎን የኢራን የኒውክሌር ጣቢያዎች አለመውደማቸውን አረጋግጠዋል። ኢራንም ይህንን አረጋግጣለች። በተለይም በፎርዶውና በናታንዝ የሚገኙት የኒውክሌር ጣቢያዎች የከፋ ጉዳት እንዳልደረሰባቸው ነው አልጀዚራ የዘገበው። ስለሆነም በጦርነቱ አሜሪካና እስራኤል ዓላማቸውን አልመቱም። እንዲያውም ኢራን ከአሜሪካ ጥቃት በኋላ አያቶላህ አሊ ሆማኒ እንዳሉት ጥቃቱ በኢራን የኒውክሌር ፕሮግራም ላይ ያን ያክል ጉዳት አላደረሰም። ከዚህ በኋላ የኢራን የኒውክሌር ጉዳይ ምን ዕጣ ፈንታ ይገጥመው ይሆን ለሚለው ጥያቄ መልስ ባይገኝለትም ኢራን ከዚህ በኋላ የትኛውም አይነት ዓለም አቀፋዊ ስምምነትም ሆነ ደንብ አይገድባትም። ምክንያቱም ኢራን ከኒውክሌር አለመስፋፋት ስምምነት ወጥታለች። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ደንብንም እንድትከተል አትገደድም። በመጨረሻም የኢራን የኒውክሌር ፕሮግራም ከዚህ በኋላ ምናልባትም የሚያስቆመው ነገር ቢኖር የኃይል እርምጃ ይሆናል ማለት ነው። በመጨረሻም የቴክኖሎጂ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሀዘን አዘጋጅተዋለች። ከዓለማችን ታላቅ የቴክኖሎጂ ኩባንያዎች መካከል አንዱ የሆነው ጉግል ከሰሞኑ በርካቶችን ያነጋገረ መተግበሪያ አቅርቧል። ይኸውም መተግበሪያ VEO3 ይባላል። VEO3 የምስል ወይም የቪዲዮ ኤዲቲንግ እንደሚባለው የተለመደ አይነት መተግበሪያ ሳይሆን በራሱ ቪዲዮዎችን ሰርቶ የሚያቀርብ አዲስ የፈጠራ ውጤት ነው። ቪዲዮ ብቻ ሳይሆን ድምጾችንም ጨምሮ በአንድ ላይ እንደሚፈልጉት አድርጎ መስራትም ይችላል። VEO3 የተባለው መተግበሪያም ተጠቃሚዎች በጽሁፍ አማካኝነት ምን አይነት ቪዲዮ እንዲሰራላቸው እንደሚፈልጉ ማሳወቅ ይኖርባቸዋል። ይህ የጉግል መተግበሪያ ኦፕን ኤአይ የተሰኘው ከሚጠቀመው ሶራ ከተባለው የቪዲዮ መስሪያ መተግበሪያ አንዳንድ ማሻሻያዎችን ያሳየ እንደሆነም ሲኤንቢሲ
ሲኤንቢሲ ያወጣው መረጃ ያመለክታል። በቅርብ ጊዜ ውስጥ በጎግል የተለቀቀው VO3 በአሁኑ ሰዓት በተወሰኑ አገራት ብቻ የሚሰራ ከመሆኑ በተጨማሪ በወር 249.99 የአሜሪካ ዶላር የሚያስከፍልም ነው። በእርግጥም እንደዚህ አይነት በከፍተኛ ሁኔታ የተራቀቁና ትክክለኛ የሚመስሉ ቪዲዮዎችንና ምስሎችን የሚሰሩ መተግበሪያዎች አንዳንድ ችግሮችን በተጠቃሚዎችም ሆነ በመስራቾቹ ላይ ሲያስከትሉ ይስተዋላል። ለአብነትም ጎግል ራሱ ባሳለፍነው የፈረንጆቹ 2024 ዓመት ላይ የለቀቀው ኢሜጂንግ 3 የተሰኘው መተግበሪያ ለተጠቃሚዎች ትዕዛዝ ትክክል ያልሆነ ምላሽ መስጠቱንና ለትችትም ተዳርጎ እንደነበረም የሚታወስ ነው። በተመሳሳይም የኦፕን ኤአይ ቻትጂፒቲ 40 የምስል መስሪያ መተግበሪያዎችን በጣም ታዋቂ መሆኑን ተከትሎ የኩባንያው መረጃ የሚያቀነባብር የሚያስቀምጥና ኃይል የሚቆጣጠርበት ኮምፒውተር ቺፕ ላይ መቃጠል አስከትሎ የነበረ መሆኑን የኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን ተናግረው ነበር። ምንም እንኳን ምስልና ቪዲዮ የሚሰሩ መተግበሪያዎች ለበርካታ ዓመታት ሲለቀቁ የነበረ ቢሆንም ጉግል ሰሞኑን የለቀቀው VO3 የተሰኘው መተግበሪያ ግን በበርካታ ባለሙያዎች ዘንድ ስጋትን ፈጥሮም ይገኛል። መተግበሪያው በመጥፎ ሰዎች እጅ የተሳሳተ መረጃ ለመልቀቅ ለፕሮፓጋንዳና ለሌሎችም መሰል የሽብር ስራዎች ዓላማ ላይ የሚውል ከሆነ ስጋቱን ከፍ ያደርገዋል ተብሎም ተገምቷል። ሌላው ደግሞ የትኛው ውሸት ነው የትኛውስ ነው እውነት የሚለውን መለየት አለመቻሉ ሌላው የመተግበሪያው ስጋት እንደሆነም ታይም ድረገጽ በዘገባው ላይ ያስነብባል። ለዚህም ይረዳል የተባለ ሌላ የቴክኖሎጂ ውጤትም አገልግሎት ላይ መዋሉም ተነግሯል። ጄኔሬቲቭ ዋተር ሜኪንግ ወይም የሰው ሰራሽ አስተውሎትን የሚለይ ቴክኖሎጂ ይሰኛል መጠሪያው። ይህ የቴክኖሎጂ ውጤት በተለይም ከአርቲፊሻል ኢንተለጀንሲ ወይም ሰው ሰራሽ አስተውሎት የሚሰሩ ምስሎችንና ቪዲዮዎችን ጋር በተገናኘ የትኛው ነው ትክክል የትኛውስ ነው ቅንብር የሚለውን ለመለየት የሚያስችል ነውም ተብሎለታል። በእርግጥም የሰው ሰራሽ አስተውሎት የሰው ልጆችን ስራ በማገዝ ዘርፈ ብዙ ጥቅሞችን እያስገኘ ቢሆንም ነገር ግን ማህበራዊ ሚዲያ ስንጠቀም የምናያቸው የአርቲፊሻል ኢንተለጀንሲ ምስሎች መበራከት እየጨመረ እነዚህን በመጠቀም የውሸት መረጃዎችም ስርጭት እየተበራከተ መጥቷል። ይኸውም በስራ ላይ የሚገኘው ጄኔሬቲቭ ዋተር ሜኪንግ መተግበሪያ ዋና ዓላማው ይህ የአርቲፊሻል ኢንተለጀንሲ ስራ ከቁጥጥር ውጪ እንዳይሆን እንዲሁም የእውነትና በኤአይ የተሰራው የቱ ነው የሚለውን መለየት እንዲችልም ተደርጎ ነው። ጄኔሬቲቭ ዋተር ሜኪንግ የሚሰራው በምስሎች ወይም በቪዲዮዎች ላይ በሚገኙት የማይታዩ ምልክቶችን በማንበብ ነው። እነዚህ ምልክቶችም በቪዲዮ ወይም በምስሎች ላይ የሚቀመጡ ሰዎች ሊያዩዋቸው የማይችሉ ፒክስሎችን በማንበብ እንደሆነም ተነግሯል። ዓለም በቴክኖሎጂ የተራቀቀች በመጣች ቁጥር በስራ ላይ የሚውሉ እንደ VO3ና መሰል ቴክኖሎጂ ውጤቶችን በዓለም ላይ የውሸት መረጃዎች እንዳይበራከቱ እነዚህን መተግበሪያዎች ሊቆጣጠሯቸው የሚችሉ እንደ ጄኔሬቲቭ ዋተር ሜኪንግ አይነት መተግበሪያዎች እንደሚያስፈልጉ የዘርፉ ባለሙያዎች እየመከሩ ይገኛሉ። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር ሙስጠፋ መሐመድ አብራችሁ ቆይታ አደረኩ። ከቀሪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።